ሰላም ቤተሰቦቼ እንዴት ናችሁ? ዛሬ አንድ ከማህበራዊ ሚዲያ ላይ ያገኘሁትን ላካፍላችሁ። ጠቅሞኛል፣ እናንተንም እንድትጠቀሙበት ስለምፈልግ ማለት ነው። በዚህ ዘመን በጣም አሁን አስቸጋሪ ሰውን እየገደለ እያጠፋ ያለ ስትሮክ የሚባል በሽታ አለ ማለት ነው። የስትሮክ አመጣጡን ሲያስረዳ ያ ዶክተር ለምሳሌ ደማችን አለ። ደማችን ውስጥ ደማችንን የሚያቀጥነው ውሃ ነው። ደማችን ውስጥ ደግሞ ያው ደም ነው። ደም ሰውነት ውስጥ መርጋት የለበትም። ደም መርጋት ያለበት ከሰውነት ውጪ ነው። ስለዚህ ደማችን ውስጥ የሚያጣብቅ ነገር አለ። ደማችንን ሊያቀጥነው የሚችል ደግሞ ውሃ ስንጠጣ ነው። ምክንያቱም የሰውነት 75% ይሁን 80% ውሃ ነው የሚባለው ማለት ነው። ስለዚህ ደሙ ውሃ ይፈልጋል። ቀጥኖ በደም ስራችን ውስጥ አልፎ ወደሚያስፈልገው የሰውነታችን ክፍል ለመሄድ ያ ውሃ ሲመጣ ነው የሚቀጥነው ማለት ነው። ውሃውን ካልጠጣ ነው ያ ደም ይወፍራል ማለት ነው። ደም ውስጥ ደግሞ እንደ ሙጫ የሚሆን ነገር አለት በተፈጥሮ ማለት ነው። ስለዚህ ውሃ ባልጠጣን ቁጥር ያ ሙጫ የሆነው ነገር ይወፍራል። የዚህ የሙጫ የመሆኛው ነገር ውሃ ሲያገኝ ይቀጥናል። ቀጥታ ወደ ደም ስር ውስጥ ሄዶ እንዲያልፍ ያደርጋል ማለት ነው። ውሃ ባልጠጣን ቁጥር ግን ምን ይሆናል? እየወፈረ ይመጣል። በደም ስር ውስጥ ማለፍ ስለማይችል ይረጋል። ጭንቅላታችን ውስጥ። ስለዚህ ጭንቅላታችን ውስጥ ገብቶ ደግሞ ከረጋ ምን ሊያደርግ ይችላል? ያንን ፓርት የሰውነታችንን ፓርት ከጭንቅላታችን ነው አይደል ወደ ሰውነታችን እጃችን እንድናነሳ እንድንናገር ምናምን መልእክት የሚተላለፈው። ስለዚህ ያ ያረፈበት ፓርት ፓራላይዝ እንዲሆን ያደርጋል ማለት ነው። ስለዚህ ዘወንል የመጀመሪያው ውሃ መጠጣት ያ ይሄ ስትሮክ የሚባለው እንዳይመጣ የሚያደርገው በቤታችን ውስጥ ሁላችንም ማድረግ የምንችለው አንዱና ትንሹ ሁሉም ሰው ሊያደርገው የሚችለው ነገር ነው ማለት ነው። ስለዚህ በቀን ውስጥ ከ2 እስከ 3 ሊትር ውሃ መጠጣት። አሁን ውሃ እኛ ሀገር በጣም ማለት ማንም ሰው ውሃ ያጣል ተብሎ አይገመትም። ግን ምንድነው ትልቁ ችግራችን? ውሃ እንጠጣም እንላለን፣ ውሃ ያስጠላናል። እኔም እንደዛ ነኝ በነገራችን ላይ። ይሄንን ከሰማሁ በኋላ ግን የግድ አሁን 1 ሊትር መጠጣት ጀምሬያለሁ ማለት ነው። ግን 2 እና ከዛ በላይ ነው የሚያስፈልገን ማለት ነው። ስለዚህ ውሃ በመጠጣት ራሳችንን እንጠብቅ። በጣም ሲምፕሉ ማድረግ የምንችለው እግዚአብሔር በጸጋ የሰጠን ውሃን በመጠጣት ራሳችንን እንጠብቅ ነው የምላችሁ። ቤተሰቦች ያመሰግናለሁ።